አስቸጋሪ ህይወት ከጀመረ በኋላ እኔን አይደለም የሚያዳምጠው። እኔ ስለሱ እንደዚህ ነው ብዬ ማውራት አልፈልግም። እንደ አብርሃም ምን ጉድ ነህ? ምን ጉድ ነህ? ተከትለሃት ሄደህ ነው ነጻነት ወይስ ምንድን ነው? ማለት ሩታ ሄደዋል እያለች ነበር። ሄጃለሁ ብሎ ጽፎልኛል አለች። አብርሃምን ማለት ነው። እንዴት ብሎ ነው እርጉዝ ሚስቱን ትቶ ያችኝቱ ዘልዛላ ይዞ የሚሄደው? አያልገባኝ ነገር። ይህንን ደግሞ ግልጽ እስከሚሆን ድረስ እጠብቃለሁ። በመቀጠል ደግሞ ሀቅ ያላት ለዛችኝቱ ነው፣ ለነጻነት ነው የምትሉ አፈር ብሉና ማለት ነው። ምን ሀቅ ይኖራት ሀቅ አይኖራት ታውቃላችሁ እናንተ? ተቀርጾ በተለቀቀው ነው የምታዩት እንጂ ምን የምታውቁት ታሪክ አለ? ሩታ ፍቅር ጥያቄ አቀረበች ብላችኋል። ከዛሬ ድረስ ግግም ያለችው ገገማ ሁላ ማለት ነው። ከዚህ ውጭ የምታውቁት ታሪክ የለም። ተግባባን አይደል? የምታውቁት ታሪክ በጭራሽ የለም። ስለዚህ እንደውም ማለት ነው አታናዱኝ። ነግሬያችኋለሁ። እኔ ቤት እየመጣችሁ ራሱ አታናዱኝ። እናገራለሁ። ፍትፍት አድርጌ የመጣው ይመጣል። እንደውም ልጆቻቸው ሳይቀር ነው መፖስትባችሁ። ዋዕብያለሁ። የምሬ ነው ምላችሁ። ሲቀጥል እኔን አይደለም የሚያዳምጠው ሌላኛው ሰው ነው አለ። ታዲያ እነዚህ ልክስክሶች እየመጡ የነሱ ነው የሚያዳምጠው። ያኔ አብርሃም ብዙ ጊዜ እኮ አይተናል። እኔ እየሰደብኩት አይደለም ውድ ቤተሰቦቼ፣ ነገር ግን ከጥፋቱ እንዲመለስ እንፈልጋለን። እኔ እፈልጋለሁ። እሱ ምንድን ነው ብዙ ጊዜ ሴቶች ሲመጡ እነሱ ጋር ነው የሆነ ፈገግታ ወይም ደግሞ የሆነ ሐረካት የሚያሳየን። ከሩታ ጋር ያናክለን ያላየሁትም። ሲቀጥል ደግሞ ወዶና ፈቅዶ ነው ለምን የወሰዳት እንጂ አልለመነችውም። ለምነህ ነው ያገባሃት አባቴ። ይሄ ግልጽና ግልጽ ነው። ሌላ ደግሞ ሀቁ ዛሬም ይሁን ነገም አንቺ ራስሽ በራስሽ አፍ ራሱ ሀቅሽን ይሄን ነው ብለሽ ብትናገሪ ማንም ያምንሻል። የዛኛው በኩል ማንም ይፋ ባያደርግልሽ፣ ሲጀምር ማንም ይፋ እንዲያደርግልሽ አትጠብቂ። በራስሽ ጊዜ ራስሽ ይፋ እንድታደርጊ ፈቅደንልሻል ማለት ነው። ማንም ምንም አያመጣም። ነበረ ተሰበረ፣ አከተመ። ይሄ ያለፈ ታሪክ ነው፣ አይመለከተንም። ሌላ ያችኝቱም ወደ ቡታጀራ እመጣለሁ ቃል ገብቶልኛል እንደሚመጣ ወይም ደግሞ የሆነ ነገር ቃል ገብቶልኛል ብላ ስትናገር ነበረ። እና ብዙ ሰዎች ደግሞ የምታጨበጭቡ ለዛችኝቷ ናት። ምንም የምታውቁት ታሪክ ያለን አሁን እናንተ ልጠይቋችሁና የቡታጀራ ልጆች ናቸው አይደላችሁም? እናንተ ተሰብስባችሁ እንደመጣችሁ የማትታወቁ ኮተት ሁላ ማለት ነው። ሩታ ነው የምትሳደቡ። ሩታ ዛሬም ይሁን ነገም አዎ ሀቅ አላት። ሀቁም ደግሞ ጠይቆ ነው ወይም ደግሞ ለምን ሆነ ያገባት። ያንን ድራማ ተሰርቶባታል ልጅቷ ማለት ነው። ምን እንደነካት ምንድን ነው ምናምን ልትሉ ይችላላችሁ። በእሷ የደረሰው በእናንተ ይድረስና እዩት። የዛኔ እናንተም መግባት የማትፈልጉበትን ጣጣ ውስጥ ትገባላችሁ ማለት ነው። በእሷ የደረሰውን ሲደርስ ተግባባን አይደለ? ሀቅ ያላት ለዛችኝቱ ነው። ሀቅ ያላት ለከሌ ነው። ምን ሀቅ አላት? ምን ታውቃላችሁ? ምን የምታውቁት ታሪክ አለ? የድሮ ፎቶ የሸበተ ፎቶ ይዛ ስለመጣች ነው ሀቅ ያላት። ሀቅ የላትም። አሁን እኔ ከእናንተ ጋር አይደለም ክርክሬ ከአብርሽ ጋር ነው። እውነትም መትቷት ከሄደ በኋላ ሄጅ ያለው ቡታጀራ ብሎ ከዚች ኮተት ጋር ከዚች ልክስክስ ጋር ሄዶ ከሆነ በአንተ ራሷን ወርድ ማለት ነው። ምክንያቱም ያንተ ልጅ ነው የተሸከመችው፣ ቤት ነው የተቀመጠችው። ስለዚህ እሷ ቤት እስከተቀመጠች ድረስ እርጉዝ ሆነ ያንተ ልጅ ተሸክመ እስከተቀመጠች ድረስ ሴት የሆነ በሙሉ ይከራከርሃል፣ ሴት የሆነ በሙሉ ይጠይቅሃል ማለት ነው። እውነቱን ነው የምንፈልገው። ተግባባን አይደለም? አትንጨርጨሩ። ብዙ ያናክል ሰማይ አያውጣችሁ ማለት ነው። ልክስክስ ደግሞ በውስጥ መስመር ራሱ እየመጣችሁ የምትሳደባላችሁ ልክስክስ እኮ ናችሁ እናት ውሻ። እንደዚህ አጥንት የተጣለበት ቦታ የምትሮጡ ማለት ነው። የምሬ ነው የምላችሁ። እኔ ረግጬ ካልጣልኳት እኔ ሰው አይደለሁም። ነገ ጠብቆኝ እኔ ሰው አይደለሁም። ሞቻችኋለሁ። እቺ ልክስክስ፣ እቺ ውሻ አሰዳቢ። ይሄ እኮ ዘር ማንዘሯ ጨርሳ የቀበረች እንዲሁ በቁም የቀበረች አያቻለ፣ በቁም በሚዲያ የቀበረች። ሲቀጥል ደግሞ እኛን ራሱ ያቆሸሸች ያሰደበች ግም ብጣሻም ሰገጥ የግም ድግስ ሴት ናት። ተግባባን አይደል? አዎ ናት። ይሄ ነው የመጨረሻው እንትን ማለት ነው። በዚህ ነው የምዘጋላችሁ። የግም ድግስ። ተግባባን አይደለም? ስለዚህ እኔ መሳደብ አልፈልግም ነበረ። ነገር ግን እቺ ልጅ ምንም ባላጠፋችው ነገር እስከዛሬ ድረስ ትረገጥ ነበረ። አሁንም ደግሞ ያው ወደ ቤተሰቦቼ እሄዳለሁ ብላ እንግዲህ መኪና ውስጥ ገብታ እንደሄደች ነው እያሳየ ያለው መጨረሻ አካባቢ ድረስ ማለት ነው። እና እኔን አይደለም የሚያዳምጠኝ እያለች ነበረ እስካሁን። የትኛው ሴት ናት የምትታገሰው? የትኛዋ ሴት ናት የፈለገ ነገር ሲመጣ ታግሳ የምትቆየው? ስለዚህ ከዚህ በላይ በቃኝ ነው እያለች የነበረው፣ እያለቀሰች እየተናገረች ማለት ነው። ኧረ በሷ የደረሰው በእናንተ ይድረስ። የምሬን ነው የምላችሁ። እናንተ ብትሆኑ እያንዳንድሽ ማለት ነው የድሮ ፍቅረኛ ነበረው አልነበረው አይመለከታችሁም። የተለያዩበትም ምክንያት የምታውቁት ታሪክ የለም። ሲቀጥል ሩታም እንዳልጠየቀች የጠየቀች የምታውቁት ታሪክ የለም። እናንተ ያያችሁት ቪዲዮና ብቻ ነው። በአፋችሁ እኮ እየመሰከራችሁ ነው። አንዳንድ ልጆች ቪዲዮ ነው ያየ ነው እኛ ባየ ነው እንጂ የምናውቀው ታሪክ የለም ብላችኋል። ስለዚህ አፋችሁ ዘግታችሁ አትቀመጡም እንዴ? ቪዲዮ ነው ያያችሁ፣ የምታውቁት ታሪክ የለም። በቃ ዝም በሉና ቁጭ በሉ። ቪዲዮ አየን ቪዲዮ ለካ ትክክል አይደለም ወይ ብላችሁ አታልፎም እንዴ? ወይስ ሴትነታችሁ ረስታችኋል? ማለት ሴት መሆናችሁ
እናንተ እንደናንተ አይነቱማ እኔ አላቅላችሁም። የእናንተ እንትን ማድሪ። ለማንኛውም እሱ እውነትም እንደዛ አድርጎት ከሆነ አብርሽ በጭንቅላት እንደማንወርድ አምነህ ተቀበል። ማለቴ ከዛች ልክስክስ ጋር ሄደ ከሆነ ቡታጀራ እንዳደረስካት ሲጀምር ትላንትና መረጃ እየወጣ ነበረ። ነገር ግን እኔ በግልጽ እኔ ማቀው ታሪክ የለም አሁንም ቢሆን ማለት ነው ሲባል እንጂ ወይም ደግሞ ተብያለው እንጂ ማቀው ታሪክ የለም። ብዙዎቻቸውም ደግሞ እየተናገሩ ነበረ እና አብርሽ ይሄ ነገር አያደርገውምም። አድርጎትን ከሆነ ለነገሩ ሩታ ይኸው ተናገረች እኮ ሄጅ ያለው ብሎ ጽፎልኛል አለች። ከዚህ በላይ ምን እንፈልጋለን? ውድ ቤተሰቦቼ ከዚህ በላይ ማን መጥቶ በአፋችን ላይ እንኩ ጉረሱ እስኪለን ድረስ ነው የምንጠብቀው? እሷ ተከትሎ ሊሄድ እሷ ሊያደርስ ሄደ ወይስ ስራው ሊሰራ ሄደ? ስራው ሊሰራ ራሱ ቢሄድ ይሄ ልጅ እቺ ልጅ እርጉዝ ናት፣ በዚህ ጣጣ ውስጥ ነበረች። ይሄ ነገር አስተካክዬ እሄዳለሁ ወይም ደግሞ ይዟት መሄድ ወይም ደግሞ ተስማምቶ ተነጋግሮ ችግራቸውን ፈቶ ሄዶ ማስተካከል ይችላል። ስለዚህ ይሄ ምን አይነት እንደሆነ አላቅም ማለት ነው። ነገር ግን እኔ እንጃ ውድ ቤተሰቦች ማድሪ እኔ አላውቅም። የምሬ ነው የምላችሁ። ኧረ ግራ ያጋባል እኮ የዚች ልጅ ነገር ማለት ነው። እኔ ይሄ ሁሉ ስትረገጥ ስትሰደብ ራሱ እየተዘቀዘቀች ራሱ ሲሰድቧት ቤተሰቦቿ ሲሰደብባት ሀቋን አውጦላት ብዬ ስከራከር ገና የባሰው ነው የመጣው ማለት ነው። ሌላ ዘመድ አሳጣህኝ ጓደኛ ሳጣኸኝ የሚል ሙዚቃ አስገብታለች ሩታ በዛሬው ቪዲዮ ላይ ማለት ነው። መጨረሻ አካባቢ ከሰማችሁት ከሆነ እውነት ለመናገር አብርሽ አንተ ይዛሃት ባትሄድ ኖሮ ወይም ደግሞ ራስህ ባትወስዳት ኖሮ እቺ ልጅ የዛኔ ራሱ ከቤተሰቦቿ አትጣላም ነበረ። ሀቂቃ ማለት ነው። እውነቴ ነው የምላችሁ ውድ ቤተሰቦቼ፣ ሴት ስለሆናችሁ የሴት ህመም ሊሰማችሁ ይገባል። በቃ ተስማምቶ እንዲኖሩ ከሆነ ተስማምቶ እንዲኖሩ ማድረግ እንጂ የሆነ ጥፋት ያለበትን አካል አትሸፍኑ። እውነቱን ተናገሩ። እኔ የሀገሬ ልጆች ስለሆኑ ወይ አብረሽ ጎረቤት ስለሆነ ልደብቅለት አይደለም፣ ወይ ሩታ ጎረቤት ስለሆነች ልደብቅላት አይደለም። ምክንያቱም አብርሃም ወስደሃት ነበር፣ አኖራታለሁ፣ ችግሩ አጋፈጣለሁ፣ እንጋፈጣለን ብለህ ሚዲያ ላይ ቃል ገብታም ሲቀጥል ደግሞ እጋፈጣለሁ ብለህ ነው አይደል ሴትን ልጅ ይዘህ የሄድከው። ማርቆስ ቃል አስገብተው አይደል እንደ ይዘህ የሄድከው። እች ልጅ የሆነ ነገር ብትሆን ብሎ ቃል ገብተህለት ወይም ደግሞ ቃል አስገብቶ ነው ይዛሃት የሄድከው ማለት ነው። ስለዚህ እንደዚህ ማሰቃየቱ ምን አመጣው? ማንም ልክስክስ ርካሽ ሴት መጣች ተብሎ ሽማግሌ ልካ ያገባሃትን ሚስት ማስከፋት ምን የሚሉት ነው? እኔ እንጃ ውድ ቤተሰቦቼን አላቅም። አንዳንዶቻችሁ አፋችሁ ይለጎማል መሰለኝ፣ እውነት ማውራት አትፈልጉም። ዩቱበሮችም ይሁን ዩቱበሮች በተለይ አንዳንዶች ደግሞ አሸርጋጆች አላችሁ፣ ወንድ አምላኪ ሁላ ማለት ነው። እናንተም እንደዛ ምን አገባችሁ ምን ይመለከታችኋል ብላችሁ የምትከራከሩ አላችሁ። ወንድ አምላኪዎች ናችሁ እናንተ። እሺ የሴትነት ክብረ የሌለሽ ክብረ ቢስ የሆንሽ ሴት ነሽ እንደዛ የምትከራከሪው እና እኛ ስናወራ ማለት ነው። ያቺ ደግሞ እንዲህ ብጥስጥሱ አውጥቼ ረግጬ ነው የምጥልላችሁ። ነገ ጠብቁኝ። እንደውም ነገ ስለምጾም ማታ ላይ ረግጬ ነው ማድረው። እሺ እንደዛ አፈር ዲማ ያስበልቼ ማለት ነው። እኔን አያደርገኝ። እቺ ልክስክስ ርካሽ የሆነች ሴት እኛንም አሰድባለች፣ ሀገርን አሰድባለች። ቤተሰቦቿ እንኳን እንደሷ ናቸው። በቃ የእሷ ቢጤ ናቸው። የእሷ ቢጤ ባይሆኑ እንዲሁ በቆሞ ይቀብሯት ነበረ። ልክስክስ ወንድ ተከትላ እኮ ነው ሸገረ ሄደችው። ከዛ በኋላ ሲመለስ ወደ ቡታጀራ ሲገባ ቡታጀራ ገባች ማለት ነው። አያችሁ አይደል? ወንድ የምታሯሯጥ የመጀመሪያዋ በዓለም የመጀመሪያዋ የሆነች ነፃነት ናት። ወደዳችሁም ጠላችሁ ማለት ነው። እና ለማንኛውም ሩታ ምንም አትሆንም። በነገራችን ላይ ምንም የሚደርስባት ነገር የለም። ከሚዲያ ጥፊ እያሏት ነበረ። ከሚዲያ ደግሞ እንድትጠፋ አንፈልግም። የማንፈልገው ደግሞ አለሁ ብላ ቆማ ጠንክራ ጎብዛ ጀግና እንድትሰራ እንጂ እንድትጠፋ አንፈልግም። ከሚዲያ ጥፊ ምናምን ቪዲዮ አትቅረቢ እንዲህ ብሎ ነገር የለም። ሰርታ ጎብዛ ጀግና ማሳየት አለባት። ይሄ ነው የምንፈልገው።